እኛን ምን እያስተማሩ ነው እነዚህ ሰዎች? እውነት ለመናገር ያለው አንድ አማራጭ ብቻ ነው። እሱም ወደ ህግ አካል መሄድ ብቻ ነው። በቃ ምንም ሊከለክሉት አይችሉም። ልጁን እንዳይ ሊከለክሉት መብትም የላቸውም። በእርግጠኝነት ሩታ የሆነ ቦታ ላይ ተሸውዳለች። አሁንም ሩታ አልነቃችም። በተለይ እነዚህ ሰዎች በእርግጠኝነት የሆነ ነገር ፍለጋ ነው እሷ ጋር የመጡት እንጂ ለሷ አስቦ አይደሉም። ሰላም ቤተሰብ እንደምን አላችሁ? ሁሉ አማን፣ ሁሉ ሰላም። እንግዲህ በአዲስ ቪዲዮ ተመለሰናል። አዳዲስ ነገሮች አሉ ስለ ሩታና ስለ አብርሃም ጉዳይ። በተለይ እንግዲህ በዛሬ ዕለት ደግሞ እጅግ በጣም የሚያስጠላ ነገርም ተፈጥሮ ነበረ። አብርሃምን እንግዲህ በቤቱ ሲገፈትሩት ሁላ ነበረ። ልጁን ከልክሎት ነበሩ። እጅግ በጣም የሚደብር ነገሮችም ሲያደርጉ ነበረ ቤቱ ድረስ እንግዲህ ሄዶ። እሱ ብቻ አይደለም። በጣም የሚገርማችሁ ይሄ ነገር በዚህ የሚቀጥል ከሆነ ምንድን ነው የሚፈጠረው ነው ከባድ የሆነ ጥያቄ ነው ሂባይዜ። ምክንያቱ ደግሞ እንግዲህ ቤቱ ድረስ እንግዲህ ገብቶ በተለይ ከሩታ ጋር መኖር ጀምሯል እና ካሁን በኋላ የሚፈጠረው ነገር እጅግ በጣም ከባድ የሚሆን ይመስለኛል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮአችንን እንጀምራለን። እያንዳንዱን ነገር እንግዲህ የተፈጠረውን በደንብ አድርጌ አሳያችኋለሁ። ወደ ጉዳያችን ወንድሜኛውን ሪላክስ እያደረግን ያለን ገባህ? ካንተ ጋር እዚህ ጋር የምንነጋገር ይሄን ፊልም ቀይረው ዳኒ በእናትህ ጋር ቅድም ጀምሮ እያየሁ በጣም አንድ ሰው ቤታችሁ ውስጥ ገብቶ ጭራሽ በቃ ከምታስቡት በላይ እንደፈለገ ሲዝናና ብታዩ ምን ትላላችሁ? በተለይ እናንተ ልክ በቤታችሁ ባዳ ስትሆኑ ወይም ደግሞ ከቤታችሁ ስትባረሩ እንግዲህ ልጃችሁንም ጭምር እንዳታዩ ስትከለከሉ ምን አይነት ውሳኔ ትወስናላችሁ? ይሄ ነው እንግዲህ ትልቁ ጥያቄና አብርሃም እዚህ ጋር ምንም ነገር ሲናገር አሰሙም። እያንዳንዱ የሚፈጠረውን ነገር በዝምታ እየተመለከተ ነበረ። ነገር ግን በውስጡ ያሰባቸው በጣም ብዙ ነገሮች ይኖራሉ ብዬ ነው የማስበው። በእርግጠኝነት አብርሃም በዚህ ሰዓት ምን ማድረግ አለበት ብላችሁ ከጠየቃችሁ እንግዲህ እውነት ለመናገር ያለው አንድ አማራጭ ብቻ ነው። እሱም ወደ ህግ አካል መሄድ ብቻ ነው። በቃ ምንም ሊከለክሉት አይችሉም። ልጁን እንዳይ ሊከለክሉት መብትም የላቸውም። እዚህ ጋር እሱ ሌላ ጸብ መፍጠር አልፈለገም። እያንዳንዱን ነገር እንግዲህ በዚህ ቪዲዮ እንመለከታለን። በተለይ እንግዲህ ሜሪ እጅግ በጣም ሌላ ሰው ሆና ተገኝታለች። ያው የዳኒ ጸባይ በደንብ እናውቃለን። ነገር ግን የሜሪ እጅግ በጣም ከባድ ሆኖ አግኝቻለሁ በዛሬ ዕለት። እስቲ እንግዲህ ቪዲዮአችንን እንቀጥል። ሁለታቸውም በኔና አንቺ ልጅ በኔና አንቺ ህይወት አያገባቸውም። ገባሽ? ገባሽ? ውጣ እያልኩ ነው። ትጋውጣስ ባላስ አስባችኋል? እንደዚህ ተወርውሮ እጅግ በጣም እኔ ምን እንደምል አላውቅም። በተለይ ዳኒ በቃ ሌላ ታሪክ ውስጥ ገብቷል። ሌላ በጣም የሚገርም መጥፎ ማንነት እየገነባ ነው። እኛን ምን እያስተማሩ ነው እነዚህ ሰዎች? በተለይ ሩታ ይህንን ነገር ስታሳየን ባሏ እንደዚህ ሲገፈተር፣ ባሏ እንደዚህ ክብሩን እንግዲህ ዝቅ ሲያረጉ ወይም ደግሞ በቤቱ ኢቨን ባዳ እስከ መሆን ደረጃ ድረስ ሲደርስ ምን አይነት ስሜት ነው የሚሰማት? እንደዚህ አይነት ደስታ አለ እንዴ? እንደዚህ አይነት በቀል አለ እንዴ? ያንን የባለፈውን እንግዲህ በደንብ ታስታውሳላችሁ። እንደ ቀልድም ተረሳውን ላይ የሱን ፎቶ ቪዲዮ ያለ ፍላጎቱ ለሌላ ሰው ሰጥታ ነበረ። አሁን ደግሞ በቤቱ እንደፈለገ እያረገችው ነው። እንደፈለገች እያረገችው ነው። እንደዚህ አይነት ነገር ደግሞ አይደረግም። ያው እንግዲህ ሁላችንም እናውቃለን ብዙ ነገሮች ተፈጥሯል። እነሱ መሃል እጅግ በጣም የሚደብሩ ነገሮች ተፈጥሯል። በእርግጥ ያው አብርሃም ብዙ ነገሮችን አጥፍቶ ሊሆን ይችላል። ነገር ግን በዚህ ደረጃ ለምንድን ነው የሚቀጣ? በተለይ ልጁን ለማየት እስከመጣ ድረስ ልጁን አይቶ መውጣት ይችላል እኮ። እዚህ ቤት ውስጥ እኮ ምንም አይሰራም። ሲጀመር ከዚህ ቤት እንደወጣ በደንብ አድርጎ ሲናገር ነበረ። እሱ ራሱ ነው ፈልጎ የወጣ እንጂ ተገዱ ወይም በግድ ውጣ ተብሎ አይደለም የወጣ። ለምንድን ነው እንደዚህ አይነት ነገር የምታደርገው? ሩታ በተለይ በተደጋጋሚ ከባድ ስህተቶችን እየፈጸመች ነው። በተለይ
ሰሞኑን ደግሞ እጅግ በጣም የሚደብሩ ነገሮችን እያሳየችን ነው። እሱ ብቻ አይደለም እንግዲህ ያስጠጋች ሰዎች እነዚህ ዳኒና ሜሪ የሚባሉት እጅግ በጣም አለሌ ናቸው። በቃ ያው ከዚህ በፊት እናስታውሳለን በጣም ብዙ ሰዎች ጋራ ቪዲዮ ሲሰሩ እናስታውሳለን። የሚሰሩት ቪዲዮዎች ራሱ እጅግ በጣም የሚያስጠላ ነበረ። ሶ አሁን እነሱም ተቀላቅሎ ከሷ ጋራ እንግዲህ የማይደረጉ ነገሮችን እያደረጉ ነው። እሷም ፈቅዳለች። ይህንን ነገር ሙሉ በሙሉ እንግዲህ እያስደረገች ያለችው ራሷ ሩታ ናት፣ ሌላ ሰው አይደለም። እስቲ ቪዲዮአችንን እንቀጥላለን። ሰርፕራይዝ ድፍረት ምንም አያፍርም። ሞንደል እያለ መጣ። ሰው ቤታችን ሲመጣ እናስተናግደው ጭራሽ ቤታችን ብሎ አላረፉም። ምን አይነት ድፍረት እንዳላቸው እነዚህ ሰዎች እኮ በቃ ይለያሉ። የእውነቴን ነው የምላችሁ። ቤታችን ብሎ ነው የሚናገሩት። አብርሃም እንግዲህ በቤቱ ባዳ ሆኗል። በቤቱ ለምን እንደመጣ ራሱ እየተጠየቀ ነው። መጠየቅ የሌለበት ነገር እየጠየቁት ነው። እና ሩታ ብትጠይቅ ኖርማል ነው። እነዚህ ሰዎች ግን ምንድናቸው? ለሩታ ራሱ እኮ ዘመድ አይደሉም። አትሊስት እንኳን ዘመድ ቢሆኑ ትንሽ እንኳን የሆነ በቃ ዘመድም ስለሆኑ ወይም ደግሞ ለሷ ስለሚጨነቁ ብለን ልናስብ እንችላለን። ነገር ግን እነሱም ዘመድም ቢሆኑ በይዜ መብት የላቸውም። በቃ በገዛ ቤቱ እንደዚህ አይነት ነገር አይደረግም። ሶ እንደዚህ ብላ ስትጠይቅ አሁን ሜሪ እንግዲህ በራሷ በኩል አጀንዳ እየፈጠረች መሆኗ ነው፣ ወይም ደግሞ በራሷ በኩል ትክክል እያደረገች መሆኗ፣ ለሩታ እያሰበች መሆኗ ነው። እንግዲህ በራሷ በኩል በእርግጠኝነት ሩታ የሆነ ቦታ ላይ ተሸውዳለች። አሁንም ሩታ አልነቃችም። በተለይ እነዚህ ሰዎች በእርግጠኝነት የሆነ ነገር ፍለጋ ነው እሷ ጋር የመጡት እንጂ ለእሷ አስቦ አይደሉም። ከዚህ በፊትም ተናግሬ ነበረ በጣም ብዙ ጊዜ። ምክንያቱ ደግሞ እንግዲህ በፊት የት ነበሩ እነዚህ ሰዎች? ዛሬ ላይ መጥቶ ለምንድን ነው እንደዚህ ለሩታ ተጨንቆ ኢቭን እንግዲህ ቤቷ ድረስ እንግዲህ እስከ መግባት ደረጃ ድረስ ወይም ደግሞ ከሷ ጋራ ለመኖር የወሰኑበት ምክንያት ለምንድን ነው? ይሄንን ነው በጣም ብዙ ሰው ያላስተዋለ። በተለይ ሩታን የምትደግፉ ሰዎች አላችሁና በቃ አይናችሁን ጨፍናችሁ ከምትደግፉ አንዳንዴ እሷንም ሊጎዳት የሚችል በጣም ብዙ ነገሮች እየመጡ ስለሆነ ለሱም ቢሆን ድምጽ ብትሆኑ ይሻላል ብዬ ነው ማስበው። በተለይ እሷ የምታረጋቸው እያንዳንዱ ነገሮች ትክክል ነው ብላችሁ በተቀበላችሁ ቁጥር ወይም ደግሞ በደገፋችሁ ቁጥር እንግዲህ እሷ የሌለ ኮንፊደንስ እየተሰማት ነው። እጅግ በጣም ወጣ ያለ ባህሪዎችን ማምጣት ጀምራለችና ለዛ ነው እንግዲህ ለአብርሃምም ለሩታም ወደዚህ ማይለው ነገር በደንብ እንናገራለን። ምንም እንግዲህ ዝምድናም ኖሮን ወይም ደግሞ የተለየ ቤተሰብ ሆነን አይደለም። በቃ ያው እንደማንኛውም ተመልካች ወይም ደግሞ እንደማንኛውም ቪዲዮአቸውን የሚመለከት ሰው የራሳችን ምልከታ በደንብ አድርገን በዚህ ቪዲዮ እንሰጣለን። ለዛ ነው እንግዲህ አብርሃም የሚያረጋቸውን ከዚህ በፊት በደንብ በቃ ስንቃወም ነበረ። በተከታታይ ማለት ይቻላል የሚያረጋቸው ነገሮች እጅግ በጣም የሚያስጠሉ ብዬ ከዚህ በፊት በደንብ ብዙ ቪዲዮዎችን ሰርቻለሁ። ሩታንም እንግዲህ በደንብ አድርጌ ስደግፋትም ነበረ። ምክንያቱም በዛን ሰዓት ብቻዋን ነበረች። በጣም ብዙ ቻሌንጆችም እሷ ላይ ነበረ እና እጅግ በጣም ከባድ ጊዜያትን አሳልፋለች። በዛን ሰዓትም እንግዲህ የሩታ ጎን ነበር ማለት እንችላለን። አሁን ላይ ግን እጅግ በጣም የማይደረጉ ነገሮችን እያረገች ስለሆነ ይሄንን ነገር ደግሞ ዝም ብለን አይናችን ጨፍነን መደገፍ የለብንም ብዬ ነው ማሰው። ይሄ ነገር ትክክል አይደለም። በቃ ትክክል ስላልሆነ ትክክል አይደለም ብለን መናገር አለብን ብዬ ነው ማስበው። እስቲ እንግዲህ ቪዲዮአችንን እንቀጥል። እዚህ መምጣት ያለበት እሱ አይደለም። ገባሽ አይደል? ሰማይ ወንድሜኛውን ሪላክስ እያደረግን ያለ ነው። ገባህ አይደል? ካንተ ጋር እዚህ ጋር የምንነጋገር ይሄን ፊልም ቀይረው ዳኒ በእናትህ እንግዲህ ይህንን ሶፋ ራሱ የገዛ ራሱ አብርሃም ነውና በገዛ ቤቱ ገብቶ ሶፋ ላይ ተኝቶ ፊልም እያየ ቲቪው ራሱ የአብርሃም ነው። ባይዚ በቃ ሁሉም ነገሮችን ያስተካከለ በደንብ ነው ማስታውሰው። እነዚህ ነገሮችን አድርጎ በራሱ ቤት እንደ ባዳ ሲቆጠር እንደ ባዳ አይደለም። ደግሞ በጣም የሚገርማችሁ እሱ እዚህ ጋር
መቀመጣቸው ወይ መተኛታቸው ወይ የሆነ ነገር ማድረጋቸውን አይደለም የፈለገው። እሱ እንዳውም ምንም ኬርም አላረገም። ግን የፈለገው አንድ ነገር ነው፣ ልጁን አይቶ ወደ መጣበት መመለስ ነው። አንድ እሱ ነው። ሁለተኛ ደግሞ ሩታ ካለች ከሩታ ጋር ማውራት ፈልጎ ነበረ። ኦኬ ሩታ እሷ እንግዲህ አብርሃም ማውራት ካልፈለገች አልፈልግም ልትል ትችላለች። ነገር ግን ልጁን መከልከል አችልም። በቃ እሷም ብትሆን ልጁን ማየት ካለበት ማየት ይችላል፣ መብቱ ስለሆነ በጭራሽ ልትከለክለው አችልም። በህግም ደረጃ ብትሄድ ራሱ እንደዚህ አይነትም ህግም የተቀመጠ ቦታ የለም። እንግዲህ እንደዚህ አይነት ነገሮችን ነው እንግዲህ በጣም እየደገፍን ያለ ነው። ሩታ ትክክል ናት፣ ወይም ደግሞ ሩታ የምታረጋቸው ነገሮች እጅግ በጣም ትክክል ነው። እኛ አብርሃምን እንቃወማለን ብለን እንግዲህ አይናችንን ጨፍነን መቃወም የለብንም። አብርሃም ያደረጋቸው ያጠፋቸው በጣም ብዙ ጥፋቶች ሊኖሩ ይችላሉ። ነገር ግን አሁን በዚህ ደረጃ እንግዲህ የሚወቀስ ወይም ደግሞ በዚህ ደረጃ ብዙ ነገሮችን የሚደረግ አይነት ሰው አይደለም። በጣም ብዙ ነገሮችን እየተደረገ ነው። ያለ ፍላጎቱ ቪዲዮ፣ ፎቶ እየተቀረጸ ነበረ። እንግዲህ የራቁት ፎቶ፣ በጣም ብዙ ነገሮች፣ በጣም ዊርድ የሆኑ ነገሮችን ሲደረግ ነበረ። እሱ ብቻ አይደለም። አሁን ደግሞ እንደምታዩት በጣም በሚያስጠላ ሁኔታ እንግዲህ ልጁን እንኳን በቃ በጭራሽ እንኳን ወደ መኝታ ቤቱ እንዳይጠጋ ጭራሽ እንግዲህ ተከልክሏል። ይህንን ነው እንግዲህ ያየነው። መቃወማችን ትክክል ነው ብዬ ነው ማስበው። እስቲ ዳኒ ምንድን ነው የሚለው ሀሳቡን እንስማ። ዘጋም ሰው ሊርበው ይችላል። ዳኒ ሰው ከመንገድ ነው የሚመጣው። ሰው አለሽ ምግብ አስጠጪው። ምግብ ከሆነ እዛ ጋር ሊርበው ይችላል፣ ሊጠማ እኮሽ ነው የመጣሁት ልጄን ለማየት ነው። እንደዛ ደግሞ ሩታን ፈልጌ የመጣሁት እንጂ እናንተን ፈልጌ በቃ አለቀ። እኔ የመጣሁት ልጄን ለማየት ነው እና በዛ ላይ ደግሞ ሩታንም ፈልጊያት ነው የመጣሁት። ሩታም ስላለች ሩታ በዚህ ጉዳይ ላይ መታ አይ እኔ ካንተ ጋር ማውራት አልፈልግም ካለች አለቀ። ከዛ በኋላ ልጁን አይቶ ይወጣል ማለት ነው። ሌላ ነገር አይደለም። እንደ ትልቅ ጀብድ የሚቆጥሩት ወይም ደግሞ እንግዲህ አብርሃምን አናደዱ ወይም ደግሞ አብርሃምን እንደ ጎዱ አይነት ነገር ነው እነሱ የሚሰማቸው። አሁን በዚህ ሰዓት እንግዲህ አብርሃምን ጎትቶ ከዚህ ቤት ውስጥ ሲያስወጡት ወይም ገፍትሮ ሲያስወጡት እነሱ በደስታ እየዘለሉ ነበረ። ኢቭን እኔ በጣም ያስገረመኝ ነገር ከሁሉም በላይ የሩታ ነገር ነው እጅግ በጣም ያስገረመኝ። በተለይ ዳኒ ሲገፈትረው እንዳያችሁት እንግዲህ ወደ መጀመሪያ አካባቢ ላይም ትንሽ አይተናል። ይሄው እንግዲህ እንደምትመለከቱ በጣም ደስ ብሏት ነበረ። በቃ ይሄ በዚህ ዊርድ መሆን ነው የሚያሳየው ወይም ደግሞ መውረድ፣ በቃ በጣም መውረድን ነው የሚያሳየው እንጂ ምንም የሚያስደስት ወይም የሚያስቅ ነገር አይደለም። እዚህ ጋር የምታረጉት ነገሮች እያንዳንዱ ነገ ላይ ዋጋ ሊያስከፍላችሁ ይችላል። እንደዚህ አይነት ነገሮችን አታደርጉ። በተለይ በሰው ማንነት አትምጡ። ወይም ደግሞ ሰውን እንግዲህ የሆነ ክብር የምትሰጡትም ያክል ወይም ደግሞ ማዋረድ የሚለውን ነገር የምታምኑበት ከሆነ ነገ ላይ እናንተ ላይ የሚደርሰው ነገር እጅግ በጣም ከባድ ሊሆን ይችላል። ከምታስቡት በላይ ከባድ ነገሮችን ሊገጥማችሁ ይችላል። ሩታውን የምታረጊው ነገር ትክክል አይደለም። በቃ ሩታ በጣም ብዙ ጊዜ ነግሬሻለሁ። በዚህ መንገድ መሄድሽ ደግሞ እጅግ በጣም የተሳሳተ መንገድ ነው። የሚመክሩሽ ሰዎች ናቸው እንደዚህ የሚያረጉሽ እንጂ እንደዚህ አይነት ጸባይ እንደሌለሽ ተስፋ አረጋለሁ። እስቲ እንግዲህ ቪዲዮአችንን እንቀጥል። በዚህ አሁን አብርሽ በክብር ነው ማውራ ካንተ ጋር ከነሱ ጋር ላይ ክርክርም ጨዋታም አልፈልግም። አንደኛ ቡችዬንም እኔንም እንደፈለጉ የማየት መብት አብቅቷል። ዛሬም በሷ ማለቴ እኔንም ማየት አብቅቷል። በዚህ ሩታ አሁንም እየተሸወደች ነው። እኔም ፈልጎ ነው አብርሃም የሚመጣው አይነት አስተሳሰብ ነው በቃ ውስጧ ያለው እስከ ዛሬ ድረስ አብርሃም እኔን ይፈልጋል ከኔ ጋር መሆን ስለሚፈልግ ነው እንጂ ወደ ቤት የሚመጣ ልጁንም ለማየትም አይነት አይደለም። እንግዲህ እንደዛ አይነት አስተሳሰብ ይዛለች እና አብርሃም ሰርፕራይዝ እንዳያረጋት ነው እኔ ምፈራ። በጣም ምፈራላት ነገር በማታስበው መንገድ
ከዚህ በፊትም ወሬ ትንሽ ሲወራ ነበረ። ሄርሜላን አግብቶ ቀጥታ እዚህ ቤት እንዳይመጣ ነው መፈራ እና እንደዛ ካደረገ እንግዲህ የሩታና የአብርሃም ጉዳይ አበቃለት ማለት ነው። ሶ ወደ ውስጥ እየከተቱት ነው፣ ወደማይሆን ነገር እየገፉት ነው። አብርሃምን ለማስታረቅ ሳይሆን የበለጠ እያራራቁ ነው። በቃ የበለጠ እንዲጣሉ እያረጉ ነው። የበለጠ ወደ ትዳራቸው እንዳይመለሱ ከባድ የሆነ ሴራ እያሴሩ ነው። ይሄ መንገድ እጅግ በጣም ከባድ እንደሆነ ወደፊት የምትረዳ ይመስለኛል ሩታ። ሶ አሁን የምታረጋቸው ነገሮች በተለይ ከሜሪም ከዳኒ ጋራም ሆና እንደዚህ እየሳቀች የምታረጋቸው ነገሮች በጣም ቀላል መስሏት ሊሆን ይችላል። ነገ ላይ ግን ዋጋ ሊያስከፍላት ይችላል። አብርሃም እንደዚህ አይነት ነገሮችን ሊያደርግ ስለሚችል ሶ እንደዚህ አይነት ኮንፊደንስ አያስፈልግም። በቃ የማትፈልገው ከሆነ ምንም ማስጨነቅም አያስፈልግም። እሱ ላይም መጫወትም አያስፈልግም። በቃ እንደዚህ አይነት ጨዋታ ብታቆም የተሻለ ነው ብዬ ነው የማስበው። ስለዚህ እንግዲህ ሰሞኑን የተፈጠሩት በተለይ እያለቀሰች ልጄ ሊወስዱ ነው ምናምን ብላ እንግዲህ በጣም ብዙ ነገሮችን ስታደርግ የነበረው ሆን ብላ ትፈልገዋለች ማለት ነው። እስከዛ ድረስ ነው እኔ የተረዳሁት። ይሄ ነገር እንዲፈጠር ትፈልጋለች ማለት ነው። አብርሃም ወደማይሆን ነገር ወደማይፈለግ ነገሮች ውስጥ እንዲገባ ልታደርገው ነው፣ ወይም ደግሞ ልጁን ወስዶ እንዲጠፋ ልታደርገው ነው ማለት ነው። ሶ የሩታ ጸባይ እጅግ በጣም ተቀይሯል። እጅግ በጣም ከምታስቡት በላይ የሩታ ጸባይ ተቀይሯል። እሱ ብቻ አይደለም፣ ዳኒና ሜሪ ደግሞ እዚህ ቤት የሚኖሩ ከሆነ በእርግጠኝነት ሩታ ራሱ የሆነ ታይም ላይ በቃ ከዚህ ቤት ትወጣለች ወይም ደግሞ ከነሱ ጋር ትጣላለች በእርግጠኝነት። ምክንያቱ ደግሞ ከሷ ጸባይ ጋራ የሚሄድ አይነት ባህሪ የላቸውም። ከዚህ በፊትም የተናገርኩት ነገር ነው። እስቲ ቪዲዮአችንን እንቀጥል። አልከለከልንም። መብት የራስን ፍላጎት እየተቃወምሽ ነው። አልተከለከልክም። የራስህ መብትና የራስህ ፍላጎት በማንኛውም ሰዓት እየመጣ መጨፈር አይደለም። እንጂ ማንም ይንቋሸሽ ቆንጆ እንግዲህ በጣም ያስጠላል። የእውነቴ ነው የምላችሁ። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። እንደዚህ አይነት በጣም የሚያስጠሉ ነገሮችን እንግዲህ እንደ ቀልድ ባታዩ የተሻለ ነው። በተለይ አብርሃም በዚህ ደረጃ ሲዋረድ አብርሃም የተደረገውን ነገር ጥሩ ነው ብላችሁ የምትደግፉ ሰዎች ካላችሁ ነገ ላይ እንግዲህ እንደዚህ አይነት ነገር እናንተ ላይ ቢደርስ ወይም ደግሞ እንደዚህ አይነት ነገር እናንተ ላይ ቢፈጸም በእርግጠኝነት የምታዝኑ ይሆናልና እንደዚህ አይነት ነገር መደገፍም ትክክልም ተገቢም አይደለም። ትክክለኛ መንገዶችን መከተል የተሻለ ነው። ነገ የሚፈጠረው ነገር አታውቁም። በቃ ነገ የሚሆነው ነገር አታውቁም። በዚህ የተነሳ ደግሞ አብርሃም በቀል ውስጥ እንዳይገባ ነው መፈራሱ። እስቲ እንግዲህ ቪዲዮ መጨረሻውን እንመልከት። አያችሁ እንግዲህ እንደዚህ ገፍትሮት ነው ያባረረው ዳኒ። እሱንም እንግዲህ እኔ በጣም ያሳዘነኝ ነገር መናገር የሚፈልገው ነገር እያለ ነው አብርሃም ተገፍትሮ ከዚህ ቤት ውስጥ የወጣውና ነገ ላይ ምን ይፈጠራል? አዳዲስ ነገሮች የሚፈጠሩ ይመስለኛል። በተለይ እንደዚህ አይነት ነገር የሚያረጉ ሰዎች እጅግ በጣም እንግዲህ በርክተዋል። በተለይ እንደ ዳኒ አይነት ሰዎች ደግሞ በዩቲዩብም በጣም በብዛት ይገኛሉ። ሶ አሁን እነዚህ ሰዎች እርስ በርስ ይተዋወቃሉ። ሜሪና ዳኒ አያችሁ በጣም ስለሚተዋወቁ ተቀራረቡ፣ ከሩታ ጋር ሆኑ። ነገ ደግሞ ሌላ ሰው ከዳኒ ጋር የሚመሳሰል ባህሪ ያላቸው ሰዎችም በእርግጠኝነት ወደዚህ ቤት ይመጣሉ። ሶ እንደዚህ አይነት ሰዎችን እየሰበሰበች ነው ሩታ የምትሄደው መንገድ እጅግ በጣም ከባድና የሚያስጠላ መንገድ ሆኖ አግኝተናል። ሶ በዚህ የምትቀጥል ከሆነ እንግዲህ ትዳሯ ይመለሳል ሳይሆን ከነጨራሹ
ይህንን ትዳር ታጣለች ማለት ነው። አሁን ኦሬዲ ያው ተፋቷል። ነገር ግን የመታረቅ እድላቸው እየጠበበ ሄዶ በስተመጨረሻ ወደ ፍርድ ቤት ይሄዳሉ ማለት ነው። ሶ እንግዲህ አዳዲስ ነገሮች ይኖራሉ። በቀጣይ ደግሞ አይተን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።